አንዳንድ ጥያቄም አስተያየትም ነገር ያላቸው ሀሳቦችን ላነሳ ፈልጋለሁ። የመጀመሪያው የኑሮ ውድነቱን የሚያባብሱ ነገሮች ከንግዱ ማህበረሰብ ወይም ከሌላው ብቻ ሳይሆን ከመንግስት አካላትም ውሳኔዎች ይወሰናሉ። የሚጨመሩ ጭማሪዎች፣ እያደጉ የሚሄዱ የዋጋ ሁኔታዎች በጣም አንዳንዴ ከባድ ናቸው። መብራት ላይ የሚጨምረው አንዳንዱ ያው የፌዴራል መንግስትም ጭምር ነው ያለበት፣ ግን እንደ ፓርቲም በስራ አስፈጻሚ ውስጥ ስላሉበት ክብርት ከንቲባ ከፌዴራል መንግስትም ጋር በጋራ ስለምሰሩ ትኩረት ሊሰጠው ይገባል ብዬ አስባለሁ። ሌላው ከዚህ ከቤትና ጣራ ግድግዳና ጣራ የሚል ግብር ባለፈው ዓመት ታስታውሱ ከሆነ ከፍተኛ የሆነ ጭማሪ ተጨምሮበት ነበረ። እዛ ላይ ተነስቶ የነበረው አንደኛ የጡረታ ተጠቃሚዎችና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ያን ግብር እንደምንም ብለው ቤቱን ሊያገኙ ይችላሉ። ቤተሰብ ልጅ ሊገዛላቸው ወይም ችግራቸውን የሚጋራ ወገን እንትን ሊያደርግላቸው ይችላል። ከዛ በኋላ ግን በየአመቱ ገቢ ከሌላቸው ከየት አንተው ነው የሚከፍሉት? በጊዜው አንድ ምሳሌ አንስቼ ነበረ። እዚህ ምክር ቤት አባል የሆነ ሰው ጋርም ስናወራ ለምሳሌ በአመት 11 ብር ሲከፍል የነበረ ሰው 13 ሺህ ብር እንዲከፍል ተወስኖበታል። 158 ብር ስትከፍል የነበረች ጡረተኛ 15 ሺህ ብር እንድትከፍል ተጠይቃ ቤቱን ሸጠው ካልሆነ ከየት አመጣለሁ የሚል እስከ ማንሳት እንደደረሰች እኔ በአካል እንግዲህ ያናገርኳቸው እንዲህ አይነት መረጃዎችን ሼር ለማድረግ ሞክሬያለሁ። ምንድነው የተደረገ ነገር አለ ወይ? ከዛ በኋላ ጡረተኞችን እና ዝቅተኛ ገቢ ያላቸውን ሰዎች ከዚህ ጭንቀት ለማዳን ክብርት ከንቲባዋ ሲናገሩ ሰምቻለሁ ሚዲያም ላይ የእነሱን ችግር ለመጋራት ጥረት እናደርጋለን የሚል ነበርና አልሰማሁም ወይ እንግዲህ እኔ ስላልሰማ ይሆን ወይስ የተወሰነ ነገር አለ የሚለው ቢብራራ። ከዚሁ ጋር ተያይዞ ሌላው የሚነሳው ነገር የግብሩ ለመወሰን የሚያስችል ስልጣን ጋር ተያይዞ በዜናም ሰምተናል። በተለያየ መልኩ ወደ ፍርድ ቤት ድረስ ሂዶ እንደነበረ ፍርድ ቤቱም አገኒስት አስ ወይም ከተማ አስተዳደሩ በሌለው ስልጣን ላይ ነው የወሰነው የሚል አይነት ውሳኔ ፍርድ ቤት እንደወሰነ ሰምቻለሁ። እሱ ነገር ምን ላይ ደረሰ የሚለውና ምን ማለት ነው አንድምታው? ትላንት በተወሰነ መልኩ እንግዲህ ጥያቄው የተመለሰበት ሁኔታ አለ። ግን አንድምታው ምንድን ነው? ለወደፊቱ ምን ትምህርት እናገኝበታለን? ለልማት ተነሳዎች የሚሰጠው ካሳ አነስተኛ እንደሆነ ይነሳል። ከገበያ ዋጋ ጋር እንትን የሚል አይደለም፣ አይታሰብም። እሱ አንዳንዴ ጥያቄውንም በአግባቡ አለመረዳት ያለ ይመስለኛል። ከኃላፊዎችም ትላንት የታዘብኩት ነገር ገበያ ላይ በሚሸጠው ልክ ይመጣጠን የሚልም ጥያቄ አናነሳም። ይሄ ማንም ሊያደርግ አይችልም። ምክንያቱም መንግስት የመሬቱ ባለቤት መንግስት ነው። ነገር ግን ሊያስገነባ ይችላል ወይ የሚለው ላይ ነው ጥያቄ እየተነሳ ያለው። ሄዶ አሁን ባለው የኑሮ ውድነት የቆርቆሮ ዋጋ፣ የብረቱ ዋጋ፣ የሲሚንቶ የምኑ በየጊዜው ነው የሚጨምረው። ያን ታሳቢ አድርጎ ሊያስገነባ የሚችል ነው ወይ የሚለው እኔ በደንብ መልሶ ማየት የሚቻልበት እድሉ ካለ ወይ ያያችሁት ቀድማችሁም የታዘባችሁት ነገር ሊኖር ይችላል ብዬ አስባለሁ። እሱን አንድ ግምት ውስጥ መግባት ቢችል። ሌላው ለተማሪዎች ከሚቀርበው የትምህርት ቁሳቁስ እና ዩኒፎርም ጋር ተያይዞ አሁንም መዘግየት አለ። ከበፊቱ መሻሻል አለ። እሱን አፕሪሼት እናደርጋለን። ሌላው እንደው መጨረሻ አድርጌ ልወስደው የምችለው ከፌዴራል መንግስት ጋር ተያይዞ የአመራር የሀሳብ ድጋፍ እያደረጉ እንደሆነ እናውቃለን። በተለይ ክቡር ጠቅላይ ሚኒስትሩ እየተጫወቱት ያለ ሚና ከፍ ያለ ነው። ተደጋግመው አንስተውታል ክብርት ከንቲባ በሪፖርት ላይ ሁላችንም በዚህ መልክ እንታዘባለን። ነገር ግን ከዛ ያለፈ ድጋፍ መኖር የለበትም ወይ? ለምሳሌ የበጀት ድጋፍ፣ የቴክኒክ ድጋፍ አለን ወይ በምንፈልገው ደረጃ? እኔ እስካሁን ባለው በሪፖርቱም ሳይ ይሄን ሁሉ ስራ እየሰራን ያለ ነው በከተማው አስተዳደር ገቢ ነው፣ በራሳችን አቅም ነው። ይሄ ትልቅ ጸጋ ነው። ግን ደግሞ የአዲስ አበባ ህዝብ ከፌዴራል መንግስት ገቢም ድርሻውን ማግኘት አለበት። የፍትሃዊነት ጥያቄም ስላለ ከዚህ በፊትም አንስተነው እናውቃለን። ከዚሁ ጋር ተያይዞ ለከተማ አስተዳደሩ ተጠሪ መሆን የነበረባቸውና ያለባቸው ተቋማት አሁንም ድረስ እዛ ፌዴራል መንግስት ጋር ነው ያሉት። የሚሆኑትን ብቻ አነሳና በእቅዳችን አካተን ተግባራዊ ምላሽ የምንሰጥ መሆኑን ማረጋገጥ ወዳለው የመጀመሪያው የሰላምና ጸጥታ የህግ የበላይነትን ከማስከበር አንጻር ነው።
እንግዲህ ሁላችንም የምንመለከተውና እውቅናም ስንሰጥ እንደነበረው የከተማችንን ሰላም ዘላቂ አስተማማኝ የሆነ ነው። ይሄንን እኛ ብቻ ሳይሆን ዓለም አቀፍ ሚዲያዎች ሳይቀሩ የአዲስ አበባ ሰላም ከነ ኒውዮርክ በጣም ሰላማዊ ናቸው ከሚባሉ ዓለም ከሚጠሯቸው አካባቢዎች ጋር ተወዳዳሪ እንደሆነ እውቅና እየሰጡት ያለ ነው። ይህንን በማድረግ በኩል የጸጥታ አካሉ እና አመራሩ ብቻ ሳይሆን ዋናውን ድርሻ የሚወስደው ህዝቡ ነው። ህዝቡ የሰላም ባለቤት እንዲሆን የተሰራው ስራ በጣም ውጤታማ ነው። የተለያዩ ብልሹ አሰራሮችን ሲመለከት፣ ህገወጥነትን ሲመለከት በጥቆማ ብቻ ሳይሆን ራሱም የመፍትሄ አካል ሆኖ እየቆመ ከኛ ጋራ የሚሰራበት አግባብ እየተጠናከረ የመጣ ነው። ከመልካም አስተዳደር አንጻር የተነሳው ስለ መልካም አስተዳደር ሲነሳ ብዙ ሰው የሚረዳው ከብክነት ከብልሹ አሰራር ጋራ አያይዞ ነው። መልካም አስተዳደር ሲባል ግን ከፖለቲካል ገቨርናንስ አንጻር ከማህበራዊ ገቨርናንስ አንጻርም ከአጠቃላይ አስተዳደራዊና የኢኮኖሚ ገቨርናንስ አንጻር ብለው ላነሱት የታቀደው በዚሁ ልክ ነው። እዚህ ፕላን ኮሚሽን አንዱ ስራው ይሄ ነው። ፕላን ኮሚሽን ከዚህ አንጻር ጎሎታል የሚባል ነገር ካለ ደግሞ የተከበሩ የምክር ቤት አባል ባለሙያም ናቸው ከአመራር አካዳሚያችንና ከፕላን ኮሚሽን ጋራ በመሆን የበለጠ ማዳበር እና በውጤታማነቱን መጨመር ይቻላል ማለት ነው። በፕሮጀክቶች በግዢ በጠቀስኳቸው ትልልቅ ለብልሹና ለዝርፊያ ተጋላጭ በሆኑ አካሄዶች በጀታችን ተጋላጭ ቢሆን ይሄ ፕሮጀክት ሊገኝ አይችልም። ይሄን ያህል ልማት ልንሰራ አንችልም። ይሄን ያህል ብዛት ያለው ብቻ ሳይሆን ጥራት ያለውም ልማት ማረጋገጥ አንችልም። በሌላ በኩል ደግሞ ህዝቡ ጋር የሚነሳው እኛም የምናነሳው ጉቦኝነት አለ ነው እያልን ያለነው። ጉቦኝነት አለ በምንሰጠው አገልግሎት ውስጥ በሚፈጸሙ ተግባራት ውስጥ በከፍተኛ ክትትል በብዙ ክትትልና ቁጥጥር ነው እየተሰራ ያለው። ሲስተማችን ከዚህ በላይ መጠናከር መቻል አለበት። አሰራሮችን ግልጽ በማድረግ ሂደት ላይ በርካታ ሂደቶችን ሄደናል። ነገር ግን የሰው ባህሪ ገና አልተለወጠም። ይሄንን ለመለወጥ ደግሞ በአንድ ጊዜ አቺቭ የምናደርገው ጉዳይ አይደለም። ልምምዱ ትንሽ ጥልቀት አለው። ከተረቶቻችን ጭምር ነው መሻሻል መቻል አለበት። ከተገኘ ድሉ ከተገኘ መስረቅ ወይም ደግሞ ማጭበርበር እንደ አራዳነት እንደ ፈጣንነት እንደዛ የሚቆጠረው አመለካከት ጭምር ነው መቀረፍ መቻል ያለበት። እዚህ ላይ ሁላችንም ነው መስራት ያለበት። አዳዲስ የምንቀራቸው ልጆች ራሱ እድል ካገኙ እንዴት አድርገው በአቋራጭ መክበር እንደሚችሉ ያስባሉ። ይሄንን መጥተው መንግስት መስሪያ ቤት ውስጥ የተማሩት አይመስለኝም። በአመለካከት በማህበረሰቡ ውስጥ መቅረፍ ያለብን ሁላችንም በጋራ ርብርብ ልናደርግበት የሚገባ ጉዳይ አለ። የፌዴራል መንግስት ከተማ አስተዳደሩን በጀት ለምን አይደጉምም? አንዱ እንግዲህ መነሻችን ህገ መንግስት ነው። ህገ መንግስቱ በጀት የሚደጉሙባቸውን አግባቦች ያስቀምጧል። ከተማ አስተዳደራችን እዛ ውስጥ አለመኖራቸውን የተከበሩ ዶክተር ሲሳይም ያውቃሉ። ነገር ግን ቻርተራችን ላይ ምን ይላል? ከተማ አስተዳደሩ ሊጠይቅ ይችላል ይላል። ሊጠይቅ ይችላል። ሲጠይቅ ደግሞ ግዴታ አይደለም፣ ካለው ሊደግፍ ይችላል ማለት ነው የፌዴራል መንግስትም። ነገር ግን ያለውን ተጨባጭ ሁኔታ መጠየቅም እንችላለን፣ ልንደገፍም ይቻላል። ግዴታም ባይሆን የህግ ግዴታም ባይሆን ማለት ነው። ከኑሮ ውድነት አንጻር የተነሳው እንዳለ ሆኖ በርካታ ጥረቶች ናቸው ከተማ አስተዳደሩ እያደረገ ያለው። እነኚህ ጥረቶች ባይኖሩ ብላችሁ አስቡ። እነኚህ ጥረቶች ባይደረጉ ኖሮ ከተማ አስተዳደሩ ላይ ሊከተል የሚችለው ጫና በጣም ከባድ ነው። ለፕራይቬት ሴክተር ወይም ደግሞ ለነጋዴዎች የተተዋ አይደለም። በብዙ መንገድ ነው ጥረት የምናደርገው። አንደኛ የንግድ ቁጥጥሩ ጠንከር ያለ ነው፣ በየጊዜው እየተጠናከረ መጥቷል። ሁለተኛ በታሪካችን እኮ የኢትዮጵያ ገበሬዎች ቀጥታ ከማሳቸው ምርት አምጥተው አዲስ አበባ ከተማ ውስጥ ንግድ ማዕከል ወይም ደግሞ ገበያ ማዕከል መጥተው ለሸማቹ ሽጠው ሲሄዱ እንደ የመጀመሪያ ታሪክ ይመስለኛል። ገበሬዎቹ እንደዛ ነው እውቅና የሰጡት። የመጀመሪያ በአራቱም የገበያ ማዕከላቶቻችን
ራሱ ያመረተው ገበሬ ደላላ በመሃል የለም፣ ዋጋ አይጨመርም። ቀጥታ እኛ በወሰነው ዋጋ መተው ይሸጣሉ። ለምንድነው እኛ ዋጋ የምንወስነው? ለቤት ክራይ እናስከፍላቸው፣ በጣም ትንሽ የወጪ መጋራት ብቻ ነው የሚከፍሉት። ሼዶች አሉን። እነኛ ሼዶች ውስጥ መተው ቀጥታ ሽጠው ይሄዳሉ። በጅምላም ደግሞ አንዳንድ ማከፋፈል ለሚገባቸውና ለሸማቾችም ጭምር ያደርሳሉ። አንድ ይሄ ነው። በእሁድ ገበያ ብዙ ገቢያችንን ጭምር ጥለን ህዝቡ ይጠቀም በሚል አግባብ ነው እየተገበርን ያለ ነው። ለዚህ ነው እሁድ ላይ ሸመታውን ካያችሁት ህዝቡ ተሰልፎ ነው። ገበያችን እሁድ ሆኗል፣ ቅዳሜ ሆኗል ነው የሚለው የከተማው ህዝብ። እንደዛ እያደረግን ነው። አንዳንድ ደግሞ አላግባብ የሚጨምሩ እዛም እዚህም ሲያጋጥሙን ቁጥጥር እናደርጋለን። በባህሪያቸው የተነሳ ደግሞ እንግዲህ ዋጋ የአምናውን ዘንድሮ የግድ የማንጠብቅበት ሁኔታ አለ ማለት ነው። እንደዛ ሲሆን ሚዛናዊ እንዲሆን ነው የምናስጠብቀው። ሚዛናዊና ትክክለኛ ወጣ ያለ እንዳይሆን የማድረግ ስራ ነው የምንሰራው። ሌሎች የዓለም የገበያ ሁኔታ የሚወስናቸው ላይ ኢትዮጵያ ብቻ በተለየ ሁኔታ ልታቀርበው አትችልም። ከጎረቤት ሀገሮች አንፃር እስኪ ነዳጅን እናወዳድረው። አሁንም ቢሆን እኛ ሀገር ነው ርካሽ ነው የሚባለው። አንጻራዊ ነው ሁሉም ነገር፣ በአንጻራዊነት ነው የምናነሳው። ከትምህርት ስልጠና ማዕከል ወይም ደግሞ መምህራን ማሰልጠኛ አንጻር አጠቃላይ መምህራንን አቅም ለማጎልበት ማሰልጠኛ ቢኖረን ጥሩ ነው። ነገር ግን አሁን እየገነባን ያለነው አመራር አካዳሚ ትልቅ ኮምፕሌክስ ነው። ለአመራር ብቻ ሳይሆን ለሌሎችም ስልጠና ለሚፈልጉ ተመሳሳይ ተቋሞቻችን ትምህርት ሴክተርን ጨምሮ ትልቅ አስተዋጽኦ ያደርጋል ብለን ነው የምንጠብቀው። ከዛ ውጪ ተጨማሪ የሚያስፈልገን ከሆነ የምንመለከተው ይሆናል። የትምህርት ቁሳቁስ አቅርቦት እንግዲህ ከዚህ በፊት የትምህርት ቁሳቁስ መንግስት አያቀርብም። አሁን መንግስት እያቀረበ ነው። መንግስት ማቅረብ ሲጀምር ደግሞ ሊዘገይ ወይ በወቅቱ ሊቀርብ ይችላል። አፈጻጸም ላይ ልክ ነው። እንደዛ አይነት ሁኔታ እያጋጠመን ነው። ነገር ግን በዚህኛው ለሚቀጥለው በጀት የምናቀርበውን የትምህርት ቁሳቁስ በዚህኛው በጀት ልናዘጋጅ አንችልም። በበጀት አመቱ ነው። በበጀት እየተያዘ ነው። በጀት ካወጃችሁ በኋላ ነው ክፍያዎች መፈጸም የምንችለው። የ2017 ዩኒፎርም፣ ደብተር የመሳሰሉት ግዢ ልክ በጀት ስታጸድቁልን ስደለድሉልን ነው ወደ ክፍያ ስርዓት የምንገባው። በበጀትና በግዢ ሂደታችን ውስጥ የሁለት ወር ጊዜ ነው ያለን። እስከዛ ድረስ የምናደርገው የተማሪዎችን ልኬት በትክክል መውሰድ፣ የግዢ ሂደቶችን መጀመር፣ ቅድመ ዝግጅቶች ነው የምናደርገው። እንግዲህ በርካታ የሆኑ ፕራይቬት ሴክተሮች ደግሞ ከክፍያ በፊት ዲሊቨር ማድረግ ላይ የአቅምም የልምድም ጉለቶች ስላሉ የተወሰኑ ጊዜያቶች መዘግየት ያጋጥማሉ። የተሻለ አቅም ያላቸውን እናሳትፍ ስንል ደግሞ ገንዘቡ ሞኖፖላይዝ ይደረጋልና በርካቶች እንዲሳተፉበት የማድረግ ሂደት ነው የምንሄደው።